ብሩኬ ያለ ሀይሚ መኖር አልችልም። ኤፍሬም ጋር ሄጄ እኔም በኤፍሬም ላይ በሰነዘርኩት እሱን ይቅርታ ጠይቄው እሱ እንዲያገናኘን ከሀይሚ እፈልጋለሁ። ሀይሜን ቴክስትም ሳደርግላት ስደውልላትም እኔም ማውራት ፈቃደኛ አይደለችም አለ። እንዴት ቢያስብ ነው ከእቤቱ የወሰዳትን እህቱን እንደገና እቤቱ ድረስ ደግሞ ሄዶ ከእሱ ጋር ጸብ የፈጠረው ልጅ እሱ መልሶ ያስታርቀኛል ማለት የብሩክን የዋህነት ያስታውቃል። ምክንያቱም እንዴት አድርጎ እንዲህ አይነት ሀሳብ ሊያመጣ ቻለም? ሀይሜና ብሩክ ተገናኙ። ሁለቱም ይቅርታ እንድታደርግለትና በቃ ስለ ወደፊት ህይወታችን ማሰብ አለብን፣ እኔ ያላንቺ መኖር አልችልም ብሎ ሲጠይቃት ሀይሜ ደግሞ በጭራሽ የማይሆን ነገር ነው፣ ለምን መጣ? ትላንትና ተገናኝተን ጓደኛ ደውሎ ሄጄ ሁሉንም ነገር አይቻለሁኝ እኮ ያብሳላት ትንጣና ካንተ ጋር ትኖር፣ እኔ አንተ ነገር በቅቶልኛል፣ በቃ ሰላም እየሰጠኝ አይደለም፣ ካንተ ጋር አብሬ ብኖር ትርፉ ጉዳት ነው እንጂ ምንም ጥሩ ነገር የሚፈጠር ነገር የለም ብላ ለብሩክ የነገረችው። ይሄጋ የሁለቱም ስህተት አለ። በሁለቱ መታረቅ ምክንያት ጣልቃ ሌላ ሰው ያስገባሉ። እውነት ብልጥ አራዶች ይመስላሉ ግን አይደሉም። ምክንያቱም ሀይሜን ብልጥ በቃ የሆነ አራዳ ትመስል ነበረ። ብሩኬም እንደዛው የሆነ የዋህ ናቸው። ግን አሁን እንዴት ቢያስብ ነው ኤፍሬም እህቱን እንዲያቀርብለት እና ከእህቱ ጋር ይቅርታ ተደራርገው እንዲዘልቁ የሚያስብ? እንዴት ቢያስብ ነው ኤፍሬም ጥሩ ምላሽ ይሰጠኛል ያለው? ኤፍሬምም ያ የማይሆንና የማይታሰብ ነገር ነው አይመስለኝም። እሷ እንዲህ አይነት ነገር የምትፈጽም አይመስለኝም። እኔ ባለፈው ሁሉንም ነገር ባልሆነና በተሳሳተ በጥሩ ነገር ማውራት ሲገባኝ በንዴት በአንተ ላይ በሰነዘርኩት ይቅርታ እንድታደርግልኝ እኔ ያለ ሀይሚ መኖር አልችልም በቃ ብሎ ለኤፍሬም ነግሮት፣ ኤፍሬምም ወደ ሀይሚ ጋር ወስዶት ሀይሚ እንግዲህ የማይገባ ደስ የማይል ምላሽ ነበር የመለሰችለት። እና ለምን በዚህ ልክ ትንቅኛለሽ? ለምን ታመነጫጭቅኛለሽ? እኔ ለአንቺ ዝቅ ስላልኩ ነው ወይ? ስላከበርኩሽ ስላፈቀርኩሽ አብረን እንሆን ብዬ ያለ ጥፋት የሚቅርታ ብዬ ስለጠየኩሽ ነው ወይ ብሎ ብሩኬ ቢነግራት፣ እንግዲህ በዛ ጉዳይ ደግሞ እሷ ግግም ብላ አልፈልግም ብላለች። ብሩኬ ትልቁ ስህተት ያለበት ጣልቃ ሰው ለምን ያስገባሉ? በሁለቱ ጸብ መካከል ችግራቸውን ሁለቱ እነሱ በመካከል እየገቡ የሚበጠብጧቸውን ሰዎች እንዳይጠጓቸው ወይንም ከነሱ አጠገብ እንዲርቁ አድርገው እነሱ አንድ ጋር ሆነው እነኛን ሰዎች ማስቀናት፣ ከፍ በቃ አድገው ተስማምተው አብረው ኖረው ነበር ማሳየት ያለባቸውና ጋር ሁለቱም ስህተት አለ። ስህተታቸው ምንድን ነው? ሌላ ሰው ጣልቃ ማስገባታቸው ነው። ኤፍሬምም እንደዚያው። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ቤተሰብ ሰብስክራይብ፣ ላይክ እንዲሁም ሼር እንዳይረሳ። የብሩክና የሀይሚ ጉዳይ የእውነት የዛሬው ያናድዳል። የሚያናድደው ነገር ምንድን ነው? ሁለቱም የሚሄዱበት የሚጓዙበት መንገድ የሆነ ሰው ተደግፈው ነው ስላቸው በመካከል ሰው ያስገባሉ። ያ ደግሞ መሆን የለበትም። አሁን ከሀይሜ በኩል እንድሟመጣ ከብሩኬም በኩል ወይ ፍፄና ያነኛ አብሳላት ነበሩ እና የብሩክ ስህተት ወንድሟን አይደለም፣ ወንድሟ ከቤቷ ተበድላብኛለች እህቴ ብሎ የወሰደ ነው። ስለዚህ አባትየው ጋር እሱን አግኝቶ ችግሩን መፍታት ያለበት ከወላጇ አባቷ ጋር ብቻ ነበር። ጋሼ በቃ ባጠፋሁትም ፍጹም አይደለሁም፣ ተሳስቻለሁ፣ እሳሳታለሁም፣ ስህተቴንም ደግሞ ራሷ ታውቃለች። ለዛም ይቅርታ ጠይቂያት፣ ለዛ ምላሿ ጥሩ አልሆናለኝ። እባክህ ጋሼ የሁለታችንን ችግራችንን አንተው ፍታልንና እንድንስማማ አድርገን ብሎ ማማከር ያለበት ይሄንን
ትንሹን ሳይሆን አባቷን ነበረ። ጋሼስ ለምንድን ነው ሁለቱን አንድ ጋር አድርጎ ለማስማማት የማይሞክረው? ምክንያቱም የሆነ እነሱ የሚጫወቱት ማለት እየሄዱበት ያሉት መንገድ የሆነ የቀልድ ነው፣ የሆነ ቆፍጠን ያለ ነገር እና የሆነ ስሬስ የሆነ ነገር መጓዝ ወይንም መፈጸም አለበት። አሁን ኤፍሬም ሽማግሌ ሽምግልና ሊዳኝ ነው። ሁለቱን በቃ እናንተ ረፉ ብሎ የሁለቱን ችግር ፈቶ ሊያስታርቃቸው ነው። በእርግጥ ይችል ነበር፣ ምሁር ቢሆን እድሜ ወስነው ብልጠት እንጂ አእምሮ እንጂ እውቀት እንጂ። ስለዚህ በሳል ከሆነ ሁለቱ እሱም ለሁለቱ ማለት ነው ኤፍሬም ለአንደኛዋ ወይንም በቃ ለእህቱ ሳይወግን ማስታረቅ ይችል ነበር፣ ግን አይሆንም። የማይሆንበት ምክንያት ስህተቱ ያለው ብሩኬ ጋር ነው። ያ ብሩክ ደግሞ እንዴት ኤፍሬምን አንተ አስታርቀኝ ይላል? ይሄ እኮ ነው ጭራሽ የማይገመት ነው። ኤፍሬም እኮ ከብሩኬ ጋር ጸብ የፈጠረ ደብድቦኛል፣ ሳይደበደብ የብሩኬን ስም ሲያጠፋ ደብድቦኛል ብሎ የብሩኬን ስም ያጠፋ ነው። ታዲያ ያን ሰው አስታርቀኝ ብሎ እሱ አንተ ሽማግሌ ሁነኝ ከሀይሚ ሌላ መኖር አልችልም ብሎ መናገር ይሄ ምንድን ነው? ሞኝነት ነው። እውነት ሞኝነት ነው ማለት ነው። እና ሀይሚ ደግሞ አበዛችሁ፣ በጣም አበዛችሁ። ሲቀርባት ትሸሻለች፣ ሲርቃት ትነጫነጫለች፣ ትጨነቃለች። እሱም ያለ እሷ መኖር አይችልም። እውነቱን ግልጽ አድርጎ ነግሯታል። እውነትሽ ከልብሽ ነው በቃ ቆርጦልሻል ብሎ ነግሯታል። አዎ አብቅቶልኛል ብላል። አሁን ብሩኬ ደግሞ ከሌላ ሰው ጋር ቢሆን ፊቱን ሲያዞርባት ወይንም ቢዘጋት የሀይሚ ነገር እንግዲህ መንጨርጨር ነው። ቢያንስ ትሄዳለች ቤቱ ድረስ። ስለዚህ የማይሆን ነገር ባይጓዙበት፣ ምክንያቱም በቃ ችግራቸውን ሁለቱ የጸመነሻቸውን ራሳቸው ፈተው ከወላጅ ከዋቂዎች ጋር ሆነው ተመካክረው ያንን ነገር መቅረፍ ነው እንጂ እንደ ቃቃ ጨዋታ ኤፍሬም ውሸቱን ብሩክ መጥቶኛል ብሎ የሰበቀና ያወራ እሱ አስታራቂ ሆናል። ይሄ የማይመስል ነገር ነው። ያናድዳሉ። በቃ ሁሉም ያናድዳሉ። የሚያናድዱት ምክንያት ሰው ያስገባሉ። እስኪ ቪዲዮአቸውን ሰው በራሳቸው ውሳኔ በራሳቸው ህይወት ራሳቸው መወሰን አይችሉም። ለምን ሁለቱ ብሩክና ሀይሜ ራሳቸው ለምን አይፈቱም ችግራቸው? ሀይሜ ለምንድን ነው የምትንጨረጨረው? ካጠገብህ ሌላ ሰው አሌ ነው አይደለ? የማታይበትን ሚስጥሯን ደግሞ የማትወድበትን እሱን ፍርጥ አድርጋ ለራሱ ከስህተቱ እንዲማር ማድረግ። እሱ ብዙ ጊዜ ይቅርታ ጠይቋታል ብሩክ ማለት ነው። ግን ይሄ መንጨርጨር ምናምን ሌላ ነው የሚጨምርባት ማለት ነው። አሁን ነገ ደግሞ ትጸጸታልና ወደ ብሩክ ትመለሳለች ማለት ነው። ቤተሰብ እንግዲህ ያው የነሱ ነገር ወይንም የሀይሚና የብሩክ ጉዳይ የማይሆነውን ነገር ይሆናል ብለው መወሰናቸው ስህተት ነው። ምክንያቱም የነሱን ችግር ራሳቸው ሁለታቸው መፍታት እየቻሉ አስታርቀን ብሎ ለሷ ወንድ እሷ እህቴ ተበድላብኛለች ብሎ የሚቆረቆርላት ወንድሟን የውሸቱን ከሃዲ ሆኖ መጥቶ የደብድቦኛል ብሎ የዋሸውን ሰው ይቅርታ ጠይቆ አንተ አስታርቀኝ ማለት ምን ማለት ነው? ይሄ የዋህነት። ስለዚህ የማይመስል ነው፣ የማይመስል ነው ብሩኬ ያስበው። ደግሞም ሀይሚስ እንዴት እሺ ትላለች? በዛ አካሄድ ሄዶባት እንዴት እሺ ትላለች? ወይ የሷን አባት ቢሆን ይቆጣታል፣ ወይ እናቱ ቢሆን መልካም፣ ወይ ወንድሙ ሀብን ቢሆን እሱም ጠንከር ያለ ነው። ይህን ጩጬ ምን አውቆ ነው እሱ የሚያስታርቃቸው? እና ራሳቸው ችግራቸውን መወሰን አልቻሉም። ሰው እያስገቡን የሚያስገቡት ሰው ደግሞ የእነሱን ክፍተታቸውን የሚፈጥርላቸው ማለት ነው። ሁለቱ አንድ ጋር እንዳይሆኑ ጥሩ ሰዎች ናቸው። እና ቀጣይ ቪዲዮ እስኪ ምን ይላሉ፣ የሀይሚ ውሳኔ ምን ይመስላል የሚለውን፣ የብሩኬስ መጨረሻ ምንድን ነው በሀይሚ ዙሪያ የሚለውን፣ የብሩኩ ወንድም ሀብ ምን አለ፣ ጋሽ ይህንን ሀሳብ ደግሞ የብሩኬን ይቅርታ ሲሰማ ምን አለ የሚለውን በቀጣይ ክፍል ይዘን ከች እንላለን።
የማይመስል ነገር ነው ብሩኬ የተናገረው። ምክንያቱም ብዙ ጊዜ ይቅርታ እየጠየቃት ነው። ይሄ ደግሞ ለራሷ ያላት ነገር ዝቅ ሊል ነው ማለት ነው። እና ቤተሰብ ከተበሌላ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።